ሰላም እንዴት አላችሁ የተወደዳችሁ በዛሬው ዕለት ተጠባቂ የአውሮፓ ሻምፒዮንስ ሊግ ግጥሚያ የሚደረግ ይሆናል። ይህ ጨዋታ ሪያል ማድሪድን ከአርሰናል ያገናኛል። ታዲያ ቁጥሮች ምን ይላሉ? በሁለቱ ጨዋታ ዙሪያ አሰልጣኞቹ ምን አስተያየት ሰጡ የሚለውን ተጠባቂ ጉዳዮች እናንሳ። ሪያል ማድሪድ ዛሬ ጨዋታውን ለማሸነፍ የ54.8% እድል ተሰጥቶታል። በ90 ደቂቃ አርሰናልን የማሸነፍ እድል አለው የሚል ግምት ነው ኦፕታ ያስቀመጠው። ነገር ግን ጨዋታውን ቢያሸንፉም ወደ ግማሽ ፍጻሜ የማለፍ እድሉ 8% ብቻ ነው የሚል ግምቱን አስቀምጧል። በጣም ሬር የሚባል እድል እንዳለው ነው እየተነገረ ያለው። ባለፉት 47 አጋጣሚዎች በአውሮፓ ሻምፒዮንስ ሊግ የመጀመሪያ ጨዋታቸውን 3 ከዛ በላይ ጎሎችን አስቆጥረው ማለፍ ያልቻሉ ክለቦች 4 ብቻ ናቸው። ከዚህ ቀደም ኤሲ ሚላን እንዲሁም ደግሞ ፓሪስ ሴን ጀርማን አንዳንድ ጊዜ ባርሴሎና 2 ጊዜ በሁለት አጋጣሚዎች ማለት ነው ወደ ቀጣዩ ዙር ማለፍ ያልቻሉት በመጀመሪያው ጨዋታ 3 ጎልና ከዛ በላይ አስቆጥረው ወይም ደግሞ የ3 ጎል ልዩነቶቻቸውን ማስጠበቅ ሳይችሉ ቀርቶ ነው። አርሰናል ከነዚህ ክለቦች ጋር ይቀላቀላሉ የሚለው የሚጠበቅ ነው የሚሆነው። አርሰናል ዛሬ ማለፉን የሚያረጋግጥ ከሆነ ከ16 ዓመታት በኋላ አዲስ ታሪክ ያስመዘግባል። ይህም ማለት ከ2009 የውድድር ዘመን በኋላ ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ላይ መገኘት የሚችልበት አጋጣሚ ይፈጠርለታል። ሪያል ማድሪድ ባለፉት 16 አጋጣሚዎች ሁለተኛውን ጨዋታ የመልስ ጨዋታውን በሜዳው ባደረገባቸው አጋጣሚዎች ከ2015-16 የውድድር ዘመን ጀምሮ ከተመለከት ነው የወደቀው በአንድ አጋጣሚ ብቻ ነው። እሱንም በአያክስ አምስተርዳም 2018-19 ላይ ነው። ከዛ ውጪ ባሉ አጋጣሚዎች ግን ሁለተኛውን ጨዋታ በሜዳው በሚያደርግባቸው አጋጣሚዎች ወደ ቀጣዩ ዙር ማለፉን የሚያረጋግጥበት አጋጣሚ እንዳለ ተመልክተናል። ዛሬ አርሰናል ይሄንንም ነው የሚጋፈጠው። ለምሳሌ ባለፉት ጥቂት ዓመታት እንኳን ባየር ሙኒክን፣ ፓሪስ ሴን ጀርማን፣ ቸልሲን፣ ማንቸስተር ሲቲን በመጀመሪያው ጨዋታ ላይ ሽንፈት አስተናግዶ ነገር ግን በሁለተኛው የመልስ ጨዋታ ሳንቲያጎ ኤል ቤርናቢዮ ላይ ጨዋታዎችን አሸንፎ ያለፈባቸው አጋጣሚዎች አሉ። በመጀመሪያ ጨዋታዎች ላይ እንግዲህ በሁለት አጋጣሚዎች ከዚህ ቀደም በእንግሊዝ ክለቦች ከ3 በላይ ጎል ተቆጥሮበት ሁለተኛውን ጨዋታ ቀልብሶ ማለፍ የቻለባቸው አጋጣሚዎች እንዳሉት ይታወቃል። ሪያል ማድሪድ ከዚህ ቀደም ከደርቢ ካውንቲ ጋር እንዲሁም ደግሞ ከቶተናም ጋር የቀደሙ የ1970ዎቹ ታሪክ እንደሆነ ይታወቃል። ነገር ግን በሁለተኛ ጨዋታ ያንን ውጤት ቀልብሰው ማለፍ የቻሉባቸው አጋጣሚዎች እንዳሉ ማንሳት ይቻላል። ይሄንንም ጭምር አርሰናል በዛሬው ዕለት ይጋፈጣል ተብሎ ይጠበቃል። ታዲያ ጁድ ቤሊንጋም አንድ ነገር ብሏል። ምናልባት እብደት የሚመስሉ ነገሮች የማይታመኑ ነገሮች የሚፈጠሩ ከሆነ ያ የሚፈጠረው በእኛ ቤት ነው በሚል ኤል ሳንቲያጎ ቤርናቢዮን ለመጥቀስ ሞክሯል። ለዛም ነው የዛሬው ጨዋታ በብዙዎች ዘንድ በትልቁ የተጠበቀ የሚገኘው። የሚኬል አርቴታ ስብስብ በአውሮፓ ሻምፒዮንስ ሊግ የመከላከል ቁጥሩ እጅግ በጣም አስገራሚ ነው። በአማካይ ከፍጹም ቅጣት ምት ውጪ ማለት ነው 0.55 ጎል ነው የሚቆጠርበት። ይህም ማለት አንድ ያልሞላ ማለት ነው። ለመጨረሻ ጊዜ በ2005-6 ለፍጻሜ ሲደርሱ ዝቅተኛ የሚባል በአማካይ ጎል የሚቆጠርባቸው በየጨዋታው 0.31 ነበር። ስለዚህ ተመሳሳይ የሚባል ቁጥራዊ መረጃ ያላቸው ይመስላል። ከዛ ባለፈ ደግሞ ያኔም 2005-6 ላይ ሪያል ማድሪድን ጥለው ካለፉ በኋላ ወደ ቀጣዩ ዙር ማለፍ ችለው ነበር። በዚያ ጊዜ የማጥቃት ቁጥራቸው 2.55 ጎል ነበር፣ 2.63 ነበር የሚያስቆጥሩት። አሁን ደግሞ 2.55 ጎሎችን ያስቆጥራሉ። አሁንም በተመሳሳይ ከ2005-6 በኋላ ምርጡ የማጥቃት ቡድናቸውን የያዙት በዚህ ጊዜ ነው። ለዛም ነው አርሰናል ይህንን ጨዋታ ወደ ቀጣዩ ዙር የማለፍ እድሉ ከፍተኛ ነው የሚል ግምት እየተሰጠ የሚገኘው። ቪኒሺየስ ጁኒየርን እንመልከት። ቪኒ ጁኒየር በዛሬው ጨዋታ ላይ ጎሎችን እንዲያስቆጥር ይጠበቅበታል። በአጠቃላይ 49 ጨዋታዎች አድርጎ 28 ጎልና 21 አሲስቶችን አመቻችቶ አቀብሏል። ያ ማለት በ49 ጨዋታ 49 የጎል ተሳትፎ አለው። በ5154 ደቂቃዎች ይህንን የፈጠረበት አጋጣሚ ተፈጥሯል። ከዚህ ቀደም አርሰናልና ሪያል ማድሪድ ለ3 ጊዜ ተገናኝተዋል። ያለፈውን ሳምንት ጨምሮ እስካሁን ድረስ ሪያል ማድሪድ አርሰናልን አሸንፎ አያውቅም። ዛሬስ ይህንን ታሪክ ወይም ደግሞ እርግማን የሚመስለው ነገር መቀየር ይችላል የሚለው የሚጠበቅ ነው የሚሆነው። በዛሬው ጨዋታ ሪያል ማድሪድ እንዲያልፍ ጨዋታውን ለማሸነፍ 54.8% እድል ቢያገኝም የማለፍ እድሉ ግን ጠባብ ነው ተብሏል። የማለፍ እድሉ ለአርሰናል ያደላ ነው ተብሏል። ምን አይነት ጨዋታ እንመለከታለን? በጉት የሚጠበቀው ጉዳይ ነው የሚሆነው። ከዛ ባለፈ ማንሳት ያለብን ነገር በሁለቱ አሰልጣኞች በኩል የተለያዩ አስተያየቶች ተሰጥተዋል እና እነዚህን ነገሮች እንመልከት። በተለይ ካርሊቶን መመልከት ይኖርብናል። አሰልጣኝ ካርሊቶ ከቤሊንግሃም ጋር ነበር መግለጫቸውን የሰጡት። ቤሊንግሃም መጀመሪያ ላይ ምን አለ? ምናልባትም እንዲህ አይነት ምሽቶች የተፈጠሩት ለሪያል ማድሪድ ነው፣ ምክንያቱም በታሪክ የማይረሳ ምሽት ሆኖ ሊያልፍ ይችላል ይሄ ምሽት በማለት ነው አስተያየቱን እየሰጠው።
አንድ ጊዜ ተሸንፈናል፣ ሌላኛውን ጊዜ ግን እንማርበታለን በማለትም ጭምር አስተያየቱን ሰጥቷል። ከዛ ባለፈ ከጨዋታው በፊት በነበራቸው መግለጫ ላይ ካርሎ አንቸሎቲ ቀደም ብሎ በጊዜ ግብ ማስቆጠራቸው ለማለፍ ምን ያህል እድል ይሰጣቸዋል ተብለው ሲጠየቁ ለማለፍ ትልቅ እድል ይሰጠናል ብዬ አላስብም፣ ነገር ግን ቶሎ ብሎ ጎል ማስቆጠር በጊዜ እጅግ በጣም አስፈላጊ እንደሆነ እረዳለው የሚል አስተያየታቸውን ሰጥቷል። ዋናው ነገር ግን ለኔ ጌሙን መቆጣጠር መቻላችን ነው። ሌላኛው ነገር ደግሞ ከመጀመሪያው ጀምሮ ጨዋታውን ተቆጣጥረን ሁሉንም ነገር ለመሞከር መዘጋጀት አለብን፣ በየትኛውም ደቂቃ ግብን ልናስቆጥር እንችላለን በማለት አስተያየታቸውን ሰጥተዋል። ስለ አርሰናል ሲጠየቁ አርሰናል በጣም ወጣት ስብስብ ያለው ቡድን ሊመስል ይችላል፣ ነገር ግን ደግሞ መረሳት የሌለበት በጣም ኦርጋናይዝድ የሆነ የተደራጀ ቡድን ነው የሚል አስተያየታቸውን የሰጡት። ሚኬል አርቴታ ላለፉት ረጅም ዓመታት አብሮ መስራት ችሏል ከነዚህ ተጫዋቾች ጋር። ስለዚህ በምን መንገድ መጫወት እንዳለባቸው ክሊር የሆነ ሀሳብ እንዳላቸው ያስታውቃል። እንዴት መጫወት አለባቸው፣ እንዴት ማጥቃት አለባቸው፣ እንዴት መከላከል አለባቸው፣ በእነዚህ ነገር ላይ እጅግ በጣም የላቀ አቅም እንዳላቸው እያየን ነው። ያንን ነገር ማድረግ የምትችል ከሆነ ማድረግ ባለብህ ነገር ላይ ፎከስ እንድታደርግ ወይም ደግሞ ትኩረት እንድታደርግ እድል ይሰጣል በማለት አስተያየታቸውን ሰጥተዋል። ከዛ ባለፈ ቤርናቤው ራሱን የቻለ አስማት አለው ወይም ደግሞ ማጂክ አለው የሚል አስተያየታቸውን ሰጥተዋል። ሳንቲያጎ ቤርናቤው ወይም ደግሞ የሪያል ማድሪድ ሜዳ የራሱ የሆነ ማጂክ አለው። እያንዳንዱ ግለሰብ የትኛውም ሰው በዚህ ስቴዲየም ውስጥ ያለውን ስፔሻል አትሞስፌር ወይም ደግሞ ለየት ያለ ድባብ ያቀዋል። ያንን ነገር እንፈልገዋለን። ከኛ ከተጫዋቾቻችን ከአሰልጣኝ ስታፉ ስራችን ባለፈ በደጋፊዎቻችን ዘንድ ያንን ድንቅ የሆነ አትሞስፈራቸውን እንፈልጋለን ወይም ደግሞ ድባብ እንፈልጋለን በማለት አስተያየታቸውን ሰጥቷል። ሞቲቬሽኑ አለ። ተጫዋቾቼ ከጨዋታው በፊት እንዲረጋጉ ፈልጋለሁ፣ ያለንን ሁሉ ለመስጠት ዝግጁ እንደሆንን እርግጠኛ ነን የሚል አስተያየታቸውን ሰጥቷል። ከዛ ባለፈ አንድ አስተያየታቸውን ሰጥቷል። እኛ ኳሊቲ ያለን ይህንን ጨዋታ ለመቀየር የሚል አስተያየታቸውን ሰጥቷል። we have the quality የሚል አስተያየታቸውን የሰጡት ካርሊቶ ጨዋታውን ለመቀየር አቅም ያለው ቡድን አለን፣ ኮሚትድ የሆነ ቡድን አለን፣ ልምድ አለን፣ ደጋፊዎቻችን አሉ፣ ሪሶርሱ አለን። ቀሪው ነገር በሜዳ ላይ ያለውን ነገር መስጠት ነው። ሜንታሊ ሁሉን ነገር ሰርተናል። በአእምሮ ወይም በስነ ልቦና ረገድ የቀረን ነገር በሜዳው ላይ ሁሉን ነገር ለመቆጣጠር ጥረት ማድረግ አለብን የሚል አስተያየታቸውን ነው የሰጡት። ጁድ ቤሊንጋምን ከተመለከትን እርግጠኛ አይደለሁኝም ግን በአርሰናል ሰርፕራይዝ አልሆንኩም የሚል አስተያየታቸውን ሰጥቷል። እጅግ በጣም ድንቅ ኳሊቲ ያላቸው ግን ፍሪኪኮቹ ወይም ደግሞ ቅጣት ምቶቹ ሰርፕራይዝ አድርገውኛል። ምክንያቱም ዴክላን ራይስን አውቀዋለሁ፣ ነገር ግን በዚህ መልኩ ቅጣት ምቶችን ሲመታ ተመልክቼ አላቅም። ምክንያቱም ኮርነሮች ላይ ወይም የቆሙ ኳሶችን ማሻማት ላይ እንጂ በዚህ መልኩ አልነበረም በማለት አስተያየቱን ሰጥቷል። በጣም ቶፕ ሌቭል የሚባል አይነት ቅጣት ምት እንዳስቆጠረ ነው የተናገረው። ከዛ ባለፈ በቀጣይ በዛሬው ጨዋታ በሚደረገው ጨዋታ ላይ እኛ ላይ የሚኖረው ኤክስፔክቴሽን በጣም ከባድ እንደሚሆን አውቃለሁ። ምክንያቱም ጨዋታውን እንድናሸንፍ ይጠበቅብናል በማለት አስተያየቱን ሰጥቷል። ምንማርበት ሊሆን ይገባልን በማለት አስተያየቱን ሰጥቷል። ጁድ ቤሊንጋም ከሰሞኑ ከሩዲገር ጋር ግጭት ውስጥ ገብቷል የሚሉ መረጃዎች ሲወጡ እንደነበር ስንመለከት ነበረ። ለሁሉም በዛሬው ጨዋታ ላይ ከነዚህ አስተያየቶቻቸው በኋላ ምን አይነት እንቅስቃሴ ሊያሳዩን ይችላሉ የሚለው የሚጠበቅ ነው የሚሆነው። ከአርሰናል ጋር በተያያዘ አሰልጣኝ ሚኬል አርቴታ ምን አሉ የሚለውን ነገር እንመልከት። በጨዋታ ላይ አብዛኞቹ ተጫዋቾቻቸው ከጉዳት ነፃ መሆናቸውን ይፋ አድርገዋል። በተለይ ቤን ዋይት ወደ ሜዳ ተመልሷል። ስለዚህ ልምምድ መስራቱን ተከትሎ ከቡድኑ ጋር ነው። ቶማስ ፓርቴ በጨዋታው እድል ይኖረዋል የመሰለፍ፣ ምክንያቱም ባለፈው በብሬንትፎርዱ ጨዋታ ጥቂት ኖክ እንዳጋጠመው ስንመለከት ነበር። ከዛ ባለፈ ጆርጊ ምናልባትም በዚህ ሳምንት ካጋጠመው ጉዳት በኋላ ሙሉ ለሙሉ አገግሟል ብዬ አላስብም። ስለዚህ በዛሬው ጨዋታ ጆርጊኒዮን የምንመለከት አይሆንም። በምን መልኩ ነው አፕሮች የምታደርጉት የመጀመሪያውን ጨዋታ የሚል ከመጀመሪያው ጨዋታ ተብሎ ሲጠየቁ አሰልጣኝ ሚኬል አርቴታ ምንም ነገር ለማድረግ አናስብም፣ ለማሸነፍ ነው እዚህ ምን መጣው ልክ ለንደን ላይ እንዳደረግ ነው። ይሄንንም ጨዋታ ማሸነፍ እንፈልጋለን። ዝግጅታችን ምናልባት በምንፈልገው መንገድ ከሄድን ያንን ለማድረግ አቅም እንዳለን እምነት አለኝ ብሏል። ከጨዋታው መጀመሪያ ጀምሮ ዶሚኔት ለማድረግ ነው ዝግጁነታችን በማለት አስተያየታቸውን ሰጥተዋል። ከኢሞሽን ጋር ተጫዋቾቻቸው እንዳይጓዙ ምን ማድረግ እንዳለባቸው ተጠይቆ ነበረ። እረዳለሁ ያንን፣ ምክንያቱም ይሄ የማድሪድ አንዱ ታሪክ ነው። ይሄንን ነገር ለማግኘት
ይገባቸዋል። ምክንያቱም እንደዚህ አይነት ሴናሪዮዎች ላይ የተሻለ ነገርን በማድረግ ይታወቃሉ የሚል አስተያየታቸውን ሰጥቷል። ነገር ግን የኛ ማይንድ ሴትም ደግሞ ከነሱ የተለየ እንደሆነ ማሳየት መቻል አለብን። በፕሪፓሬሽን ወይም በዝግጅት በአስተሳሰብ ጨዋታውን እነሱን አሸንፈን ወደ ቀጣዩ ዙር የማለፍ እድል እንዳለን ጠንቅቀን እናውቃለን የሚል አስተያየቱን ሰጥቷል ሚኬል አርቴታ። በታሪክ አንዱ አካል ሆኖ ለማለፍስ የሚል ጥያቄ ቀርቦላቸው ነበር። አሰልጣኝ ሚኬል አርቴታ እንዲህ አይነት ስቶሪዎችን ለመፍጠር ወይም ደግሞ ታሪኮችን ለመፍጠር ካሰብን ቀደም ብለን ለዛ ዝግጁ መሆናችንን በትልቅ ጉጉት ማሳየት ይኖርብናል። ለዛ ጨዋታ፣ ለዛ ፍልሚያ፣ ለእያንዳንዱ ትግል ዝግጁ መሆናችንን ማሰብ መቻል አለብን በማለት አስተያየታቸውን ሰጥተዋል። እያንዳንዱን ነገር ለማድረግ ዝግጁ ነን፣ እዚህ የመጣ ነው አዲስ ታሪክ ለመስራት ነው በማለት አስተያየታቸውን ሰጥተዋል። ምናልባት የማድሪድን ካምባክ ይፈሩ እንደሆነ ወይም ደግሞ ላሬሞንታዳ ይፈሩ እንደሆነ ተጠይቀው እንዲህ አይነት ነገር መጠቀም አልፈልግም፣ ምክንያቱም ለነሱ ክብር አለኝ፣ ለነሱ አድናቆት አለኝ በዚህ ውድድር ላይ ላደረጉት ነገር ግን ያላቸው ታሪክ እጅግ በጣም ድንቅ ነው። ያንን ታሪካቸውን ያላቸውን እሴት ዲፌንድ የማድረግ አቅም አላቸው። እጅግ በጣም የማይታመን ታሪክ ነው ያላቸው። ለየትኛውም አሰልጣኝ ደግሞ ኢንስፓይሬሽን ይሆናል ይሄ ቡድን። ለአሰልጣኞች ብቻ ሳይሆን ለየትኛውም አይነት ቡድን እንደ ኢንስፓይሬሽን መታየት አለበት፣ መነሳሻ ምክንያት ነው። ነገር ግን እዚህ ኮምፒቲሽን ላይ እኛ ስንገናኝ ከነሱ ጋር ያንን ነገር በማሰብ ለነሱ ሪስፔክት በመስጠት ወይም ደግሞ ክብር በመስጠትና አድናቆት በመስጠት ጨዋታውን አሸንፈን ለመውጣት መታገል ይኖርብናል የሚል አስተያየታቸውን ሰጥተዋል። ዴክላን ራይስ ተጨማሪ ጎሎችን ለማስቆጠር ቅጣት ምት ላይ በዚህ ሳምንት ልምምድ ሲያደርግ እንደነበረ ተጠይቀው አዎ ልምምዶችን ሲሰራ ነበረ። ተጨማሪ ጎሎችን ማስቆጠር የሚችልበት ተጨማሪ እንዲህ አይነት ሞመንቶችን መፍጠር የሚችልበት አቅም እንዳለው እናምናለን። ነገር ግን ደግሞ ልክ ባለፈው ሳምንት እንዳስቆጠር ነው ሶስተኛው ጎል አይነት ኮሌክቲቭሊ እንደ ቡድን ግብ ማስቆጠር መቻልም ደግሞ አለብን የሚል አስተያየቱን ሰጥቷል አሰልጣኝ ሚኬል አርቴታ። ያደርጉታል አብረን የምንመለከት ነው የሚሆነው። ዛሬ ምሽት 4 ሰዓት ላይ ይህ ጨዋታ የሚደረግ ነው የሚሆነው። በስተመጨረሻም የዛሬ ሌላኛው ተጠባቂ ጨዋታ ኢንተር ሚላንን ከባየር ሙኒክ ጋር የሚያገናኝ ጨዋታ ነው። ኢንተርናዚዮናል በመጀመሪያው ጨዋታ 2-1 በሆነ ውጤት አሸንፏል። አሁን ወደ ቀጣዩ ዙር ለማለፍ 72 በመቶ የማሸነፍ ወይም ደግሞ የማለፍ እድል ተሰጥቷቸዋል። ባየር ሙኒክ በመጀመሪያው ጨዋታዎች እንግዲህ ሽንፈት ባስተናገደባቸው አጋጣሚዎች ወደ ቀጣዩ ዙር ማለፍ የቻለው በአንድ አጋጣሚ ብቻ ነው። ስለዚህ ነገሮች ለኢንተር ሚላን ያደሉ ይመስላል። ባለፉት 6 አጋጣሚዎች በሁለቱ ቡድኖች መካከል በተደረጉ ጨዋታዎች ሁለቱም እርስ በርስ 3 ጊዜ ተሸናንፈዋል። ኢንተርና ባየር ሙኒክ ማለት ነው። 50-50 በመቶ በሚደርስ ደረጃ የተሸናነፉባቸው አጋጣሚዎች አሉ። ዛሬ ጨዋታውን ለማሸነፍ 38 በመቶ እድል የተሰጠው ባየር ሙኒክ ነው። 37.1 በመቶ ደግሞ ለኢንተር ሚላን ተሰጥቶታል። እንዲያም ቢሆን የማለፍ እድሉ ለ72 በመቶ በሚሆን ንጻሬ የተሰጠው ለኢንተርናዚዮናል ነው። ሲሞኔ ኢንዛጌ ከጆዜ ሞሪኒዮ ቡድን በኋላ ቡድኑን ለፍጻሜ አድርሰውታል። አሁንም ያንን ነገር ለመድገም ጥረት ያደርጋሉ ተብሎ ይጠበቃል። ትላንት ምሽት 2 አዝናኝ ጨዋታዎችን ተመለከትን። ያልተጠበቁ አሸናፊዎችን ተመለከትን። በቪላ ፓርክ አስቶን ቪላ ከፓሪስ ሴን ጀርማ ጨዋታቸውን አድርገው 3-2 በሆነ ውጤት ጨዋታው ተጠናቀቀ። ቪላ ምናልባትም ያገኛቸውን እድሎች ቢጠቀምና ወይም ደግሞ ዶናሩማ ድንቅ ባይሆንባቸው ኖሮ ያልተጠበቀ ካምባክ አሳይቶን ፓሪስ ሴን ጀርማን ከውድድሩ ውጭ ሊያደርግ ተቃርቦ ነበር። ግን ለራሳቸው ከማጨብጨብ ውጭ ምንም ማለት የሚችሉት አይመስልም። በመጀመሪያዎቹ ደቂቃዎች ላይ በአሽራፍ ሀኪሚና በኑኖ ሜንዴዝ የተቆጠሩባቸው ጎሎች ብዙ ነገሮቻቸውን ያሳጡ ይመስላል። ኋላ ላይ ግን ዩሪ ቴሌማንስ ከዛ ባለፈ ኤንዝሪ ኮንዛ የመሳሰሉ ተጫዋቾች ቆንጆ ጎሎችን አስቆጥረው ወደ ጨዋታው የተመለሱ ይመስል ነበር። ጆን ማጊን 2-2 አድርጓል። በዚህ ጨዋታ ላይ ሁለተኛው አጋማሽ ላይ እጅግ በጣም ለአይን የሚስብ እንደ አንድ ወንድ የተፋለሙበት ጨዋታ ነበር። ቪላዎች በጣም የሚያምር ቪላን ነበር የተመለከትነው። ሌላ ትልቅ እርዝማኔ ላይ እንደደረሰ ትልቅ ሄይት ላይ እንደደረሰ የተመለከትንበት አጋጣሚ ነበር። ለአሰልጣኝ ኡናይ ኤምሪ ክብር ከመስጠት ያለፈ ሌላ ምንም መባል ያለበት ጨዋታ አይመስልም። እጅግ በጣም ድንቅ በአውሮፓ ሻምፒዮንስ ሊግ የምንናፈቀውን አይነት ምሽት የተመለከትንበት አጋጣሚ ነበር። ነገር ግን አሳዛኝ ተሸናፊ ሆነው ከውድድሩ ውጭ ሆነዋል። 5-4 በሆነ ውጤት ነው ከውድድሩ ውጭ ሆኑት። ያ የተለመደው የፓሪስ ሴን ጀርማ እርግማን የመጣ ይመስል ነበር የሆነ ሞመንት ላይ። ኋላ ላይ አሴንሲዮ፣ ኤንሪ ኮንዛ የሳቷቸው ኮሶች እጅግ በጣም ያስቆጩ ነበር። በሌላ ሜዳ ቦሩሲያ ዶርትሙንድ
ባርሴሎናን ትላንትና 3-1 በሆነ ውጤት አሸነፈ። ያልተጠበቀ ጨዋታ እንደነበረ ማንሳት እንችላለን። ነገር ግን የባለፈው ጨዋታ ላይ 4-0 መሸነፋቸውን ተከትሎ በድምር ውጤት 5-3 ተሸንፈው ከውድድሩ ውጭ ሆኗል። እጅግ በጣም አስደናቂውን የቦሩሲያ ዶርትሙንድ ስብስብ የተመለከትንበት ነው። እጅግ አስደናቂ ነበር። ምክንያቱም ሴሪው ጊራሲ ድንቅ ነበረ። ሃትሪክ መስራት የቻለበት ጨዋታ ነበር። የምሽቱ ድንቅ ሰው ነበር። ፍጹም ቅጣት ምት አስቆጥሯል። የሃንስ ፍሊክ ቡድን በተረጋጋ መንገድ ሊጫወት አልቻለም ነበር። በመጀመሪያው አጋማሽ ብቻ 7 ኢላማውን የጠበቀ ሙከራ ሲሞከርባቸው አንድም ኢላማውን የጠበቀ ሙከራ ማድረግ ያልቻሉበት አጋጣሚ እንደነበረ ማንሳት እንችላለን። ለዶርትሙንድ ትልቅ ውጤት ነው። ነገር ግን ደግሞ የሚችሉትን አድርገው ተፋልመው ባርሴሎናን ዘንድሮ ድንቅ የነበረውን ባርሴሎና አስቆመውት እንግዲህ በጨዋታው ወደ ቀጣዩ ዙር ማለፍ ሳይችሉ የቀሩበትን ምሽት አሳልፈዋል። በሁሉም ውድድሮች 2025 ከገባ በኋላ ምንም ጨዋታ ያልተሸነፈው ባርሴሎናም ያለመሸነፍ ግስጋሴው የተገታበት ሆኗል። ለሁሉም የዛሬ ጨዋታዎች እንድትከታተሉ ከወዲሁ ጋበዘን። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጋበዝ እወዳለሁ። መልካም ቀን፣ መልካም የጨዋታ ምሽት ይሁንላችሁ። ሰላም።